ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። ከሁሉም በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ። የጥምቀት በዓል በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያንና በካቶሊክ እምነት ተከታዮች ዘንድ በዛሬው ዕለት በመላው ዓለም ኢትዮጵያን ጨምሮ ነው እየተከበረ ይገኛል። በኢትዮጵያም በበርካታ ከተሞች በዓሉ የሃይማኖት አባቶች፣ የመንግስት ከፍተኛ ባለስልጣናትና እጅግ በብዙ ሺህ የሚቆጠሩ ምዕመናን በሚገኙበት እየተከበረ ነው የሚገኘው። ተመልካቾቻችን፣ አድማጮቻችን የጥምቀት በዓል ለኦርቶዶክስም ሆነ ለካቶሊክ እምነት ተከታዮች በጣም ልዩ ትርጉም ያለው በዓል ነው። ምስጢረ ሥላሴ የተገለጸበት ኢየሱስ በዮሐንስ እጅ በዮርዳኖስ ወንዝ የተጠመቀበት ፈጣሪው በፍጥሩ እጅ የተጠመቀበት ማለት ነው። ከዛም አባት የምወደው ልጄ ይህ ነው ስሙት እያለ አብ ሲናገር የተደመጠበት፣ ወልድ በዮርዳኖስ ባህር ቆሞ የታየበት፣ መንፈስ ቅዱስ በርግብ አምሳል የተገለጸበት ዕለት ነውና ትልቅ በዓል ነው። ይህ በዓል የትህትና በዓል ነው። እነ ዮሐንስ መጥምቁ ሁለት ያለው አንድ ይስጥ፣ የተቸገሩትን እርዱ፣ ቂም የያዛችሁ ቂማችሁን ተው፣ ያበጠው ይቃና፣ የተጣመመው ይስተካከል እያሉ መንገድ የጠረጉበት፣ በኋላም ብዙዎች በዮርዳኖስ ማዶ እየሄዱ ኃጢአታቸውን እየተናዘዙ የተጠመቁበት በዓል ነው። ተመልካቾቻችን፣ አድማጮቻችን እንኳን አደረሳችሁ። በዓሉን ለምታከብር ሁሉ መልካም በዓል ይሁንላችሁ። እኛም በስደት ሀገር በዚህ ሆነን በዓሉን በነፃነት እንደተለመደው እያከበርን እንገኛለን። ወደ ሰዓቱ አበይት መረጃዎች ስናልፍ መንግስት አሁን ያለውን የወልቃይት ጠገዴ ዞን አስተዳደር ሊያፈርሰው መሆኑን የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በይፋ አስታውቀዋል። ፌደራል መንግስቱ የትግራይ ጦርነት ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልላዊ መንግስት ስር በወልቃይት ጠገዴ ሰቲት ሁመራ ዞን የተቋቋመውን ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ እንደነገሩት ጠቅሶ ዘሪፖርተር እንግሊዝኛው አስነብበዋል። ጌታቸው ረዳ ይህን የተናገሩት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ጋር ከትናንት ወዲያ በሁመራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው ጠቅሷል። የፕሪቶሪያውን የግጭት ማቆም ስምምነት ለመተግበር ትብብር እንደሚያስፈልግ አቶ ጌታቸው መግለጻቸውንም ዘገባው አመልክተዋል። አቶ ጌታቸው ረዳ ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን መፍታት እንደሚያስፈልግ አጽንኦት መስጠታቸውንም ዘገባው ጨምሮ አመልክተዋል። ተመልካቾቻችን፣ አድማጮቻችን አቶ ጌታቸው ረዳ እንደሚታወቀው የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ናቸው። ከቀናት በፊት ወደ ወልቃይት ተጉዘው ነበር። አሁን ብቻ አይደለም፣ ጌታቸው ረዳ ከወራት በፊትም ወደ ወልቃይት በተጓዙበት ጊዜ ይህን ጉዳይ ተናግረው ነበር። አሁን ያለው መዋቅር እንደሚፈርስ፣ አስተዳደሩ እንደሚፈርስ የወልቃይት ተናግረው ያኔ አቶ አሸተ ደምለው ምላሽ ሰጥቷቸው ነበር። ያኔ አቶ ጌታቸው ረዳ ከና አቶ አሸተ ደምለው ጋር ተስማምተናል ነበር ያሉት እና ያ ነገር ግን ውሸት እንደሆነ አቶ አሸተ ደምለው እንዴት አቶ ጌታቸው ያልተባለውን ነገር ይላሉ በሚል ቁጣ አዘል ምላሽ ሰጥተው ነበረ። እነሆ ሰሞኑን ደግሞ ከአሜሪካው አምባሳደር ከኤርቪን ማሲንጋ ጋር ደርሰው ከተመለሱ በኋላ ይህን መግለጫ ለሪፖርተር ሰጥተዋል። መንግስት አሁን ያለውን የወልቃይት ጠገዴ አስተዳደር የማፍረስ እቅድ አለው፣ ሊያፈርሰው ነው በማለት በግልጽ ነው የተናገሩት። እንግዲህ ከባለቤቱ ያወቀ ቡዳ ነው አቶ ጌታቸው ረዳ። የጠቅላይ ሚኒስትሩ የቅርብ አማካሪ ናቸው፣ የቅርብ ሰው ናቸው። እርሳቸው የሚናገሩት ነገር ዝም ብለው ከሜዳ ላይ ተነስተው የሚናገሩት አይመስለኝም። የሰሙትን ነገር ነው። አሁን ያለውን የወልቃይት ጠገዴ አስተዳደር መንግስት ሊያፈርሰው አቅዷል በማለት ነው በግልጽ የተናገሩት። ለዚህ ነበረ በተደጋጋሚ
ይህን ጉዳይ በተመለከተ የወልቃይት ጉዳይ ለብቻው መፍትሄ ሊገኝለት አይችልም። የወልቃይት ጉዳይ ከአማራ ሕዝብ ጉዳይ ጋር የተቆራኘ ነው ሲባል ነበር በተደጋጋሚ። እኛ ይሄን ነገር ስንለው ነበረ። ነገር ግን ለብቻው የወልቃይትን ጉዳይ እናስከብራለን ተነጥለን በማለት እንግዲህ አቶ አሸተ እነ ኮሎኔል ደመቀ የሄዱበት የብልጠት መንገድ ነበረ። ነገር ግን እሱም የሰራ አይመስልም። አሁን አቶ ጌታቸው እንደሚናገሩት መንግስት ሊያፈርሰው ነው እያሉ ነው። ግብፅና ሱዳን የትራምፕን የድርድር ጥሪ ተቀበሉ። ኢትዮጵያ እስካሁን ምላሽ አልሰጠችም። ትራምፕ በናይል ወንዝ ውሃ ክፍፍል ዙሪያ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ጋር ላደራደር ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍሉ ዝግብን ለአንዴና መጨረሻ ጊዜ ለመፍታት ግብፅና ኢትዮጵያን ማሸማገል እንደሚፈልጉ ለግብፁ ፕሬዝዳንት ለአብዱልፈታህ አልሲሲ ከቀናት በፊት ነው ደብዳቤ የጻፉት። ማንም የተፋሰሱ ሀገር የናይል ወንዝ ውሃ በብቸኝነትን በመቆጣጠር ሌሎችን መጉዳት የለበትም ያሉት ፕሬዝዳንቱ በፍትሐዊና ግልጽ ድርድር እንዲሁም በአሜሪካ የቅርብ ክትትልና ሀገራቱን የማስተባበር ሚና የተፋሰሱን ሀገራት ተጠቃሚ ከሚያደርግ ዘላቂ ስምምነት ላይ መድረስ እንደሚቻል አስታውቀዋል። ይህን ተከትሎ ግብፅና ሱዳን የትራምፕን ጥሪ መቀበላቸውን ገልጸዋል። የውሃው 85 በመቶ ባለድርሻ የሆነችው ኢትዮጵያ ግን እስካሁን ለፕሬዝዳንት ትራምፕ ጥሪ በይፋ የሰጠችው ምንም አይነት ምላሽ የለም። የኢትዮጵያ አየር መንገድ የአትላንታ በረራ ሊቋረጥ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ያሳለፈው አዲሱ የቪዛ ሕግ በኢትዮጵያ አየር መንገድ ላይ ተጽዕኖ መፍጠር ጀምረዋል። የኢትዮጵያ አየር መንገድ ወደ አትላንታ የሚያደርገውን የበረራ መስመር እንደ ፈረንጆቹ አቆጣጠር ከየካቲት 2 2026 ጀምሮ እንደሚያቋርጥ አስታውቋል። የአሜሪካ መንግስት በኢትዮጵያና በሌሎች 74 ሀገራት ላይ የጣለው የስደተኛ ቪዛ እገዳ ወደ አሜሪካ የሚጓዙ ኢትዮጵያና ዲያስፖራዎችን ቁጥር በእጅጉ ቀንሶታል። ይህም የአየር መንገዱን ገቢ በእጅጉ ጎድቶታል ነው የተባለው። ከገበያ መቀዛቀዝ ሎ ፕሮፊታቢሊቲ እና ከፖለቲካው ባሻገርም የአትላንታ መስመር አዋጭነቱ እንደቀነሰ ነው ሲነገር የሰነበተው። በአሁኑ ሰዓት አውሮፕላኑ መያዝ ከሚችለው የመንገደኛ አቅም ውስጥ እየተጓጓዘ ያለው 38 በመቶ ያህሉን ብቻ በመሸፈን ነውም ተብሏል። አየር መንገዱ በረራውን በሰኔ 2026 ለመመለስ ቢያቅድም አሁን ባለው የፖለቲካ ውጥረት በረራው ሙሉ ለሙሉ ሊቀር እንደሚችል ተጠቁሟል። ከዚህም ባሻገር ወደ ኒውዮርክ የሚደረገው በረራም መስመሩ እንደተቀየረ ተገልጸዋል። የሸዋ ሀገረ ስብከት 4 አገልጋዮች በኤሌክትሪክ አደጋ ምክንያት ሕይወታቸውን እንዳጡ ተገለጸ። የሀገረ ስብከቱ ሊቀ ጳጳስ አቡነ ሳዊሮስ ከጎንደር ሆነው ባስተላለፉት መልእክት በሸገር ሀገረ ስብከት በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ሕይወታቸውን እንዳጡ ለሐዋርያ አገልግሎት ጎንደር ሀገረ ስብከት ሆነን ስንሰማ ታላቅ ሐዘን ተሰምቶናል ብለዋል። በኮየ ፈጨ ክፍለ ከተማ በፋንታ መድኃኔዓለም ደብር አገልጋይ የሆኑት 4 ወጣቶች በኤሌክትሪክ አደጋ ምክንያት ሕይወታቸው በማለፉ የተሰማንን ጥልቅ ሐዘን እየገለጽን ሉሉ እግዚአብሔር ለወዳጅ ዘመዶቻቸው መጽናናትን እንዲሰጥልንና ነፍሳቸውን ከአብርሃም ከይስሐቅና ከያዕቆብ ጎን እንዲያኖርልን የዘወትር ጸሎታችን መሆኑን እንገልጻለን ሲሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ከተማ አህጉረ ስብከት ሊቀ ጳጳስ አባ ሳዊሮስ በመልእክታቸው አስፍረዋል። አባታችሁን አትቀስቅሱ ስትል ሩሲያ በአውሮፓውያን ላይ ተሳለቀች። በግሪንላንድ የባለቤትነት ጥያቄ ምክንያት በፕሬዝዳንት ዶናልድ ትራምፕና በአውሮፓ ሀገራት መካከል የተፈጠረው ፍጥጫ ለሩሲያ የፌዝ ምንጭ ሆኖላታል። በቪየና የዓለም አቀፍ ድርጅቶች የሩሲያ መልእክተኛ የሆኑት ሚሃኤል ኢሊያኖቭ አውሮፓ በትራምፕ የንግድ ቀረጥ ዛቻ መሸበሯን ተከትሎ ጠንከር ያለ ትችትና ስላቅ ሰንዝረዋል። አምባሳደር ኡሊያኖቭ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አውሮፓውያን አባታቸውን ትራምፕን ባይቀሰቅሱ ይሻላል፣ ምክንያቱም ውጤቱ የከፋ ሊሆን ይችላል ብለዋል። ይህ ንግግር አውሮፓ በአሜሪካ ላይ ያላትን የደህንነትና ኢኮኖሚ ጥገኝነት የሚያንጸባርቅ እንደሆነ ተገልጿል። ፕሬዝዳንት ትራምፕ ግሪንላንድን ለመግዛት ባቀረቡት ጥያቄ ዙሪያ ጀርመንን፣ ፈረንሳይንና ብሪታንያን ጨምሮ የተቃውሞ ድምፅ ባሰሙ 8 የአውሮፓ ሀገራት ላይ እስከ 25 በመቶ የሚደርስ የንግድ ቀረጥ እንደሚጥሉ መዛታቸው ይታወቃል። ይህም በአውሮፓ የኢኮኖሚ መሪዎች ዘንድ ከፍተኛ ስጋትን ፈጥረዋል። አውሮፓውያን በአንድ በኩል ሉዓላዊነታቸውን ለማስከበር ቢፈልጉም በሌላ በኩል ግን ከአሜሪካ ጋር የሚፈጠር የንግድ ጦርነት ኢኮኖሚያቸውን ክፉኛ እንደሚጎዳው ይረዳሉ። ሩሲያ ይህንን አጣብቂኝ እንደ አጋጣሚ በመጠቀም አውሮፓ የራሷን ጥቅም ከማስከበር ይልቅ ለአሜሪካ ፍላጎት እጅ እየሰጠች መሆኑን በመጥቀስ ተሳልቃለች። ሩሲያ ይህንን ፍጥጫ የምታየው በኔቶ አባል ሀገራት መካከል እንደተፈጠረ ትልቅ ስንጥቅ አድርጋ ነው። ትራምፕ መጀመሪያ አሜሪካ ፈርስት የሚለውን ፖሊሲያቸውን ወደ አርክቲክ ቀጠና ማምጣታቸው አውሮፓ ከሩሲያ ጋር ብቻ ሳይሆን ከአጋሩ አሜሪካ ጋርም እንድትጋጭ አድርጓታል። የሩሲያ ዲፕሎማቶች መሰል ንግግሮችን ማድረጋቸው በአውሮፓና በአሜሪካ መካከል ያለውን ጥርጣሬ ይበልጥ ለማስፋት የታለመ እንደሆነ ተንታኞች ይናገራሉ።
በድራማ በታጀበው የአፍሪካ ዋንጫ ፍጻሜ ጨዋታ ሴኔጋል የውድድሩን አዘጋጅ ሀገር ሞሮኮን 1-0 በማሸነፍ ዋንጫውን አንስታለች። በጨዋታው ሴኔጋል 1 ጎል አግብታ ፋውል ተሰርቷል በሚል በዳኛው ተሽሮባት ነበር። ይህን ተከትሎ ለሞሮኮ በመጨረሻው ደቂቃ የፍጹም ቅጣት ምት ተሰጥቶ የነበረ ሲሆን የሴኔጋል ተጫዋቾች የዳኛውን ውሳኔ ተቃውመው በአሰልጣኛቸው ፓፔቲያው እየተመሩ ሜዳውን ለቀው ወጥተዋል። ከብዙ ደቂቃዎች ውዝግብ በኋላ ወደ መልበሻ ክፍል ያመሩት ተጫዋቾች በኮከብ ተጫዋቹ በሳዲዮ ማኔ አስተባባሪነት ወደ ሜዳው እንዲመለሱ ሆነዋል። ይሁንና የሞሮኮ ተጫዋች ብራሂም ዲያዝ ባለቀ ሰዓት የተገኘችውን አጨቃጫቂውን የፍጹም ቅጣት ምት ሲመታ በሚገርም ሁኔታ የሴኔጋሉ በረኛ ኤድዋርድ መንዲ አምክኗታል። ይህን ተከትሎ ጨዋታው ወደ ተጨማሪ 30 ደቂቃ አምርቷል። በተጨማሪው 30 ደቂቃ ሴኔጋል ፓፕጉዌ በተባለው ተጫዋቹ 1 ጎል አግብታ ጨዋታው በዛ ውጤት ተጠናቋል። ድራማዊ በነበረው ጨዋታ የቴራንጋ አንበሶች የሚል ቅጽል ስም ያላቸው የሴኔጋል ብሔራዊ ቡድን ተጫዋቾች የአፍሪካ ዋንጫን አንስተዋል። ሴኔጋል ከዚህ በፊት በነበረው የግማሽ ፍጻሜ ጨዋታ ውድድር ግብፅን በማሸነፍ ለዋንጫ ፍጻሜ እንዳትደርስ ማድረጓም ይታወቃል። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በኦሮሚያ ብልጽግና የበጀት ድጋፍ እንደገና የተቋቋመውና ከፋኖ ኃይሎች ጋር እንዲዋጋ ከፍተኛ ደሞዝ ተከፍሎት የተሰማራው የአማራ ክልል አድማ በታኝ ኃይል እየፈረሰ መሆኑ ተገለጸ። የአማራ ፋኖ በጎጃም በየቀጠናው ለሚገኙ የፋኖ መዋቅሮች የአድማ በታኝ ኃይል አባላት ወደ ቤተሰቦቻቸውና አካባቢያቸው በሚያደርጉት የመልስ ጉዞ እንዲያግዟቸው ጥሪ አድርጓል። አብዛኞቹ የአድማ በታኝ ኃይል አባላት ፋኖን እየተቀላቀሉ እንዳሉ ፋኖ ማርሸት ፀሐይ ለአንከር ሚዲያ ገልጿል። የሚሊሻ ሰራዊቱም እየተበተነ ነው። አገዛዙ በአማራ አድማ በታኝና ሚሊሻ ሰራዊት ላይ እምነት በማጣቱ ትጥቅ ሊያስፈታቸው መዘጋጀቱን ተከትሎ ነው ሁለቱም ኃይሎች በተቋም ደረጃ እየፈረሱ ነው የተባለው። ፋኖ ማርሸት ፀሐይ ይህን በተመለከተ እንደሚከተለው አስተላልፏል። የአድማ ብተና የሚባለው የብልጽግና ተቋም ፈርሷል ሙሉ በሙሉ። በቁጥር በርከት ያሉ ሻምበሎችና ሻለቆች ከየአካባቢው እንቅስቃሴ ጀምረዋል። ወደ ቤተሰቦቻቸውና ወደ አካባቢያቸው ብርጌዶች ለመቀላቀል ወደ ፋኖ ለመቀላቀል አብዛኞቹ መንገድ ላይ ናቸው። እኛ በአጠቃላይ በቤተሰቦቻቸው በትውልድ አካባቢያቸው ከተደራጀው የፋኖ ኃይል ጋራ ሄደው ገብተው እንዲታገሉ ፈቅደናል። በመጀመሪያ ተቋሙ ሙሉ በሙሉ መፍረሱንና ሁለተኛ ግን የአድማ ብተና አባል ሆኖ በመንገድ ላይ ያለን አካል ማንም ፋኖ በአስገድዶ ከመንገድ ላይ እንዳያቆመው ወደ ፈለገው አካባቢ በቀና ትብብር የትራንስፖርት እየሰጠ እንዲሸኘው ማንም አማራ ከዚህ በኋላ ወንድሙን ወገኑን እናት አባቱን እየወጋ የሚኖርበት ምክንያት ስለሌለው መፍረስ ስላለበት ነው አድማ ብተና የሚባለው እየፈረሰ ያለው። መፍረስ አለበት። አድማ ብተና የሚባለው ተቋም ስሙ እስኪረሳ ድረስ አይደለም ተቋሙ በስም ደረጃ መጠራት እስኪያቆም ድረስ መሳት ያለበት ተቋም ስለሆነ ስለዚህ አሁን በየሻምበሎቻቸው በየሻለቆቻቸው በቡድንም በግልም ወደ የአካባቢያቸው እየገሰገሱ ያሉ አድማ ብተና አባላት አሉ። ከነትጥቃቸው ከነስንቃቸው ማንኛውም የፋኖ አባል ቀና ትብብር አድርጎ ወደሚፈልጉት አካባቢ እንዲሸኝ ብቻ ይህን ትዕዛዝ አወርደናል። ተጨማሪ ሚኒሻ ነው። ሚኒሻ በተመሳሳይ ለብልጽግና ጠመንጃ መስጠት የለበትም። ማንኛውም ሚኒሻ ወደ አካባቢ ሄዶ ወደ ቤተሰቦቹ ተቀላቅሎ በሰላም ወደ ቤተሰቦቹ ተቀላቅሎ በአካባቢ የሚገኝ የፋኖ አመራርና የፋኖ ሲስተር እያስታወቁ በ24 ሰዓት ውስጥ ጠመንጃውን የሚነካበት የለም። ከዚህ በፊት ታስጋራብርሃል ብሎ ለበቀል ወደ እሱ ቤት የሚሄድ ማንም ፋኖ የለም። ትዕዛዝ አወርደናልና ሁሉም ሚኒሻ በተመሳሳይ በሰላም ወደ ቤቱ እንዲመለስ እንድታስተላልፉልን። ሚኒሻውም እየፈረሰ ወደ ቤተሰቡ እየሄደ ስለሆነ በመሸማቀቅ መደበቅ እና ሌላ ገርማ ምርጫቸው ያደረጉ ነገር ግን ለወራ ከብልጽግና ጋር አብራችሁ ህዝባችሁ የሚለውን የረሳ ነው ስለሆነ ከዛ ጀምሮ በአስቸኳይ ወደ ቤተሰቡ ሰላም ተቀላቅላችሁ አንደኛ የእርሻ ወቅት ስለደረሰ የዘር ተደረሰ እርሻችሁን አርሳችሁ ዘርታችሁ ቤተሰቦቻችሁን እንድታኖሩ። ሁለተኛ ቦታ ሲታጉት ያለው የሚኒሻ አባል ካለ በ24 ሰዓት ውስጥ አመልክቶ ለአካባቢ የሚያሳውቃል። አስቸኳይ እንዲተረነት የግድ ማስተላለፍ ነው የምንፈልገው። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች የህልውና ተጋድሎ በድል ታጅቦ እየተካሄደ ነው። እሁድ ከቀትር በኋላ በፋኖ ኃይሎች በተፈጸመ ጥቃት የአብይ አህመድ ጦር የማንኩሳን ከተማ ለቆ መውጣቱ ተመልክቷል። ከ20 በላይ ወታደሮቹ የተገደሉበትን የአብይ አህመድን ጦር እግር ተከትለው የፋኖ ኃይሎች የማንኩሳ ከተማን መቆጣጠራቸው ታውቋል። በሰሜን ጎንደር ዳባት፣ አጅሬ ጃኖራ ካለፉት 2 ሳምንታት ወዲህ በተደረጉ ውጊያዎችም ከፍተኛ ድሎች መገኘት
ማግኘታቸውን ነው የቀጠናው የፋኖ አመራሮች ለአንከር ሚዲያ የገለጹት። የአማራ ፋኖ በጎንደር የዘርአይ ክፍለ ጦር ዋና አዛዥ ኢንጂነር አርበኛ በየነ አለማው ዳባት ላይ የአገዛዙ ሰራዊት ትልቅ ኪሳራ ደርሶበታል ይላሉ። እንግዲህ የጎንደር ትግል ወጥረው በተለየ መልኩ በጣም ተጧጡፈዋል። አደረጃጀቱም ስርጭቱን ከምንም በላይ አስፋፍቷል። ጠላት በያለበት እየተመታ ነው የሚገኘው። ያው አርማጮ ምድር ላይ በጣም ከፍተኛ የሆነ አደረጃጀት በመስራት የፋኖ አባላትን ቁጥር ከምንም ጊዜው በላይ ጨምሯል። ጥሩ በሚባልበት ደረጃ ጠቅለል ባለ መንገድ ይገኛል። የገጠር ከተማዎች፣ የገጠር ቀበሌዎች፣ ወረዳዎች፣ ዞኖች እንደ ጎንደር 75% በፋኖ እጅ ይገኛል። አጠቃላይ መንግስት ወይም ደግሞ የአብይ አህመድ ስርዓት ጫማው ቀበሌ ነውና አውቶማቲካሊ መርገጫው ጫማ መራመጃው ተቆርጧል ማለት ይቻላል። በአዳማ ናዝሬት ከፍተኛ አፈሳ የተካሄደ ነው። የታጠቁ ኃይሎች ወጣቶች በሚያዘወትሩባቸው የመዝናኛ ክበቦች የእግር ኳስ ውድድር መመልከቻ ዲሽ ቤቶች በመግባት እያፈሱ መሆናቸውን የደረሰን መረጃ አመልክቷል። ትላንት ምሽት በአንድ ዲሽ ቤት ኳስ ጨዋታ ሲመለከቱ የነበሩ 40 ወጣቶች በሙሉ ታፍሰው የተወሰዱ ሲሆን በመታወቂያ የብሔር ማንነታቸው እየተለየ የተወሰኑት ሲለቀቁ አብዛኞቹ ወደ ፖሊስ ጣቢያ መወሰዳቸውን ለማወቅ ተችሏል። የቤተሰብ አባላት በፖሊስ ጣቢያና በየቀበሌው በሮች ላይ ሲያለቅሱ እንደነበርም በስፍራው የነበሩ የአይን እማኞች ለአንከር ሚዲያ ከላኩት መረጃ ለመረዳት ተችሏል። ለአራት ተከታታይ ቀናት አፈሳው እየተካሄደ ሲሆን ከምሽቱ 2 ሰዓት ተኩል በኋላ የባጃጅ እንቅስቃሴ ገደብ ተጥሎበታል። አፈሳው ከአዳማ ናዝሬት በተጨማሪ በሞጆ፣ በመቂ፣ በቢሾፍቱ ደብረ ዘይትም እየተካሄደ ነው ተብሏል። ዓላማው ለብሔራዊ ውትድርና እንደሆነም ይነገራል። ይህ በእንዲህ እንዳለ በአዲስ አበባ በአገዛዙ የተቀናጀ የጸጥታ ኃይሎች እንቅስቃሴ መጠነ ሰፊ ዘረፋ እየተፈጸመ መሆኑ ተገልጿል። በፌዴራል ፖሊስ፣ በአዲስ አበባ ፖሊስና በመከላከያ ሰራዊት በጥምረት እየተካሄደ ያለው ዘረፋ ህዝቡን በከፍተኛ ሁኔታ እያማረረው እንዳለም ተገልጿል። አገዛዙ ፍቃድ የሰጠው በሚመስል መንግስታዊ ዘረፋ ከግለሰቦች ገንዘብ፣ ሞባይል ስልክና ጌጣጌጦች የሚወሰዱ ሲሆን ቤት ለቤት በሚደረግ ፍተሻና በድንገት በመዝናኛ ምሽት ክለቦች በመግባት ከፍተኛ ገንዘብና ንብረት ከህዝቡ እየተቀማ መሆኑን ነው የዘውትር ዘጋቢያችን ካደረሰን መረጃ ለማወቅ የተቻለው። የአዲስ አበባ ፖሊስ፣ የፌዴራል ፖሊስ እንዲሁም የመከላከያ ሰራዊት አባላት አዲስ አበባ በተለያዩ አካባቢዎች በተጠናም ይሁን እንዲሁ በዘፈቀደ በመንገዶች ላይ መኪኖችን በማስቆም የግለሰብ እንቅስቃሴዎችን በማስቆም የንግድ ተቋማትን እንዲሁም እግረኞችን ሳይቀር በማስቆም ከፍተኛ ፍተሻ እየፈጸሙ ነው። በዚህም ፍተሻ ከኪስ ገንዘብ ያገኙትን፣ መኪና ውስጥ ያገኙትን ሞባይሎች፣ ገንዘቦች፣ ላፕቶፖች፣ ታብሌቶች፣ ውድ ጌጣጌጦችን ሳይቀር ከፍተኛ ዘረፋ እየፈጸሙ ነው። ይህ ዘረፋ ከዘረፋ በላይም እየተቃሙ ነው። ይህም መቃወም ምን አድርገን ነው የሚል ጥያቄ ሲያቀርቡ ማስፈራራቶች ይፈጸሙባቸዋል። አንዳንዶቹም ጠንክረው ንብረቶቻችን ሊወሰዱ አይገቡም የሚሉ ሰዎችን ፖሊስ ጣቢያ ወስደው በመደብደብ አንዳንዶቹንም ወደ አዋሽ አርባ ወታደራዊ ማሰልጠኛ ውስጥ ከፖለቲካ እስረኞች ናቸው ከሚሏቸው ሰዎች ጋር ደርበው ነው በመውሰድ እንዳይታወቅባቸው ከፍተኛ ጥረት እያደረጉ ነው። ይሄ ነገር መንግስት ያወቀው የፈቀደው ዘረፋ በአዲስ አበባ ከተማ ውስጥ እየተፈጸመ ነው። ለምሳሌ አሁን በዚህ 2 ቀን ውስጥ የሰማነው ነገር ምንድነው? የተጠና ዘረፋ ከሚፈጸምባቸው ድርጅቶች ውስጥ ሆቴሎች ናቸው። ትልልቅ ሱፐርማርኬቶች ላይ በዘፈቀደ በመግባት ከፍተኛ ዘረፋ እየፈጸሙ ነው። ለምሳሌ በሆቴሎች ላይ እያደረጉ ያሉት ነገር ሲጋራ ያለማጨስ ድንጋጌ ተከትሎ ሆቴሎች ላይ ሲጋራ የሚያጨሱ ሰዎችን ሰብስቦ በመውሰድ በገንዘብ በመደራደር በሺዎች የሚቆጠሩ ገንዘቦችን በመቀበል ነው ሰዎችን እየለቀቋቸው ያሉት። ሌላው ሺሻ ቤቶች ላይ በድንገት በመግባት ሺሻ የሚያጨሱ ሰዎችን ሙሉ ያላቸውን ንብረት በመቀማት ከኪሳቸው ውስጥ ያለውን ገንዘብ በመቀማት ሞባይላቸውን በመቀማት ላፕቶፓቸውንና ታብሌታቸውን በመውሰድ አይደለም ያቆሙት። የሺሻ ንብረቶችን በመውሰድ የሺሻ አክሰሰሪዎችንም ጭምር በመውሰድ ከአንደኛው ሺሻ ቤት የወሰዱትን ንብረት ወደ ሌላኛው ሺሻ ቤት ወስደው እየሸጡ ይገኛሉ። በተለይ የፌዴራል ፖሊስ ወንጀል ምርመራ ኮሚሽን ተከታይ ያኒ የሚባል ሰው በሱ ስር የተደራጀው የታጠቁ ኃይሎች በተለያዩ ክለቦች ውስጥ በመግባት አንደኛ የጸረ ሰላም ኃይሎች መደበቂያ ሆኗል ይሄ ሆቴል ወይም መጠጥ ቤት እና ፍተሻ እናደርጋለን በማለት በመጠጥ ቤት ውስጥ የሚገኙ ማንኛውንም ሰው ሰብስቦ በማሰር በማንገላታትና በመደብደብ የእያንዳንዱን መጠጥ ቤት የሚጠቀመውን ግለሰብ ንብረቶች በመቀማት ሆቴሎች በአስተናጋጆችን ሳይቀር በመደብደብ የሆቴል ባለቤቶችን አጠቃላይ ንብረት በመቀማት የግል ሀብት ማሰባሰቢያ አድርገውታል። እንግዲህ እንደሚታወቀው አንዳንድ ሆቴሎች ላይ ለምሳሌ ባር
ዳን ከሚባል መጠጥ ቤት ላይ የተቋሙን 400 ሺህ ብር የዚህን መጠጥ ቤት ወይም የዚህን ክለብ 400 ሺህ ብር ነጥቀው በመውሰድ እንደገና ደግሞ መጠጥ ቤት ውስጥ ሲጠጡ የነበሩ ሰዎች ኪሳቸው ላይ ጥሬ ገንዘብ ባለመኖሩ ምክንያት በሞባይል ባንኪንግ ለሆቴሉ ለመክፈል የኔትወርክ ችግር የገጠማቸው ግለሰቦች ያው እንደሚታወቀው ገንዘቡ እስከሚያመጡ ድረስ የተለያዩ ላፕቶፖችን፣ ታብሌቶችን፣ ሞባይሎችን አስይዘው ከሄዱ በኋላ በሚቀጥለው ቀን መጥተው እነዛን የራሳቸውን የግለሰብ ቁሳቁሶችን ተቀብለው ገንዘቡን ይከፍላሉ። የተለመደ አሰራር ነው። ነገር ግን ፈታሾቹ በጥናት ላይ የተመሰረተ ስራ በመስራት ዘለው በመግባት የግለሰቡን 400 ሺህ ብር ከመቀማታቸው በተጨማሪ በአደራና በመያዣነት የተቀመጡ ቁሳቁሶችን ነጥቀው በመውሰድ እንግዲህ ሆቴሎችን ያዘጉ ነው ማለት ይቻላል። አሁን ከዚህ በተጨማሪም ሀያት አካባቢ የሚገኙ ኮንዶሚኒየሞች፣ ጀሞ አካባቢ የሚገኙ ኮንዶሚኒየሞች፣ ገላን አካባቢ የሚገኙ ኮንዶሚኒየሞች፣ ቦሌ አራብሳ አካባቢ የሚገኙ ኮንዶሚኒየሞችን በሌሊት የጸረ ሰላም ኃይሎችን ፍተሻ እናደርጋለን በሚል ሰበብ የግለሰቦችን ቤት በሰደፍ በመሳሪያ በመስበር ጭምር ሰዎቹ እንዲሸማቀቁና እንዲደነገጡ በማድረግ አንዳንዶች የተገኙ ወንዶችን ካሉ በጫማ ጥፊና በእርግጫ በመምታት በመጣል በመሳሪያ ፈሙስ በመደብደብ በቤት ውስጥ የተገኘ ማንኛውን የግለሰብ ንብረት ዘርፈው እየወሰዱ ይገኛሉ። ይሄ እንግዲህ አሳፋሪ ነገር ነው። መንግስት እንግዲህ አባቱ ዳኛ ልጅ ቀማኛ የሚባል ነው። ፍቃድ የተሰጣቸው ነው የሚመስለው። በአጠቃላይ በአዲስ አበባ ከተማ ውስጥ እነዚህ በተለይ ተከታይ ያዜን የሚመራው የአጠቃላይ የተደራጀ የተቀናጀ የታጣቂ ኃይሎች ከፍተኛ የገንዘብ ማሰባሰብ ስራ ውስጥ እየሰሩ ነው። ይሄ በግለሰቦች በወታደሮች የሚሰራ ነው ብያለሁ። ተቋማዊ የሆነ ዘረፋ የአዲስ አበባ ህዝብ የተፈጸመበት ነው ብዬ ነው የማምነው። የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ የተሰጠ መግለጫ ጥር 9 ቀን 2018 ዓመተ ምህረት እነሆ ዛሬ ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች፣ አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነት እና አንድነት ደፍነነዋል። የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አመራሮች ድፍረትን፣ ወደ ሰፊነትን፣ ቆራጥነትን እና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለክ። አንድ መሪ፣ አንድ ድርጅት ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትናንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆነ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሲያደርግ ህዝባችንንም በከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቶብናል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር አዲስ ስልጣኔ ለመገንባት አዲስ አማራ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው
ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፈጠር፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል። ይህንን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሐሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀት መሬት ላይ በመትከሉም ሊጸና ችሏል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተና በጀግንነት ተጋፍጦታል፣ አሸንፏል። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች ያገዛዙን የስልጣን ምንጭ የሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገናል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭ እና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጀነራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ የመጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት እየፈራረሰ በመሆኑ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆን ነባር የተቃርኖ ቅኝቶች እና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎቻችን ነበሩ። እነዚህን ውስጣዊ እና ውጫዊ ችግሮቻችንን ተቋቁመን በዚህ የተባረከ ቀን ዛሬ የአንድነት ሪባን ተቆርጧል። አንድ ሆነናል። በድጋሚ እንኳን ደስ ያለ። በዚህ የአደረጃጀት አንድነት የአማራ ትግል ነባርና ብልሹ ራስ ጠልና በታኝ ሐሳቤና አሰላለፎችን አሸንፏል። ጎታች ከሆኑ አሰላለፎች በመላቀቅ የውድቀት ረግረግን በብሔራዊ ንቃቱ ተሻግሯል። በሰራዊቱና በደጀኑ ህዝብ ውስጥ ሲብሰለሰል የኖረውን ጥያቄ መልሷል። በአማራ አንድነት ላይ የነበሩ የተሳሳቱና አሉታዊ ምልከታዎችን አርሟል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት በቀደሙ የአደረጃጀት አንድነት የማምጣት ሂደት ወቅት የታዩ ድክመቶችና ክፍተቶችን በማረም እንዲሁም የሁሉንም ባለድርሻ ተሳትፎና ትምምን ዴቭ አዴን ተከትሎ ወደ አዴ ቤተሰቦች ሄዷል። አዴ ደግሞ እሱ ሳያቅ ወደ ከተማ ተመልሳለች ማለት ነው። አባቷ ባገቱበት ከአባቷ እጅ
አምልጣ ወደ ከተማ ተመልሳለች። ነገር ግን ዴቭ ታያቅ ወደ ክፍለ ሀገር እናት አባቷ ቤት እኔ ምን እንደሆነች አጣራለሁ በማለትም ዳይመንድን አናግሮት ወደዛ ተከትሏት ሄዷል ማለት ነው። ሊሊ የቤዛ ወንድም ይዟት ሄዷል። እንግዲህ እሷ ምንም የምታውቀው ነገር የለም እላም ፍለጋ ብላ በወጣችበት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እዝነት ሰላም ፍቅር አይለያችሁ። ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ በየዓለም ዳርቻ ያላችሁ እላቻለሁኝ። ቤተሰቦቼ እንደተለመደው ከባለፈው የቀጠለ ሰራተኛዋ አደይ ክፍል 181 ነው ይዤላችሁ የመጣሁት ማለት ነው። እና እናንተ ደግሞ ቪዲዮን ላይክ እና ሼር በማድረግ ተባበሩኝ እላችኋለሁኝ። ቤተሰቦቼ እወዳችኋለሁ። አደይ ወደ አዲስ አበባ ተመልሳለች። አባቷ ባገቱበትም ቦታ ከአባቷ እጅ አምልጣ ተመልሳለች። ነገር ግን ይሄም የተደረገው ጫኔን ጠብቃት ባሉበት ቦታ እጄን ፍታኝ በማለትም ባለፈው ቪዲዮ እንዳያችኋት እጄን ፍታኝ የትም አልሄድም ስትለው ስታሳዝነው እሱም የትም አትሄጂ ወይ ሲላት አዎ ስትለው ፈቷን ነበር። በዛን ሰዓትም እሱን ወደዛ ገፍትረው ነበር ሸሽታ የወጣችም ያለች ተደብቃ ባለችበት እንደገና አባቷ አግኝቷት ተመልሶ ይዟት ነበር ማለት ነው። በዛን ሰዓትም እናትዮ በፍጹም አንተ ያሰብከውን አታገባም፣ ስለዚህ ያልሆነ አሉባልታ አትዊልም፣ ልጄ የመጣችበት ቦታ ትመለሳለች በማለትም የአደይን አባት በጣም ተቆጥታል መልሳን ነበር። በዛን ሰዓትም እነ ጫኔም ሄዱና ተከተሉና አሁኑን ባለችበት እጅግሯን ጠፍራችሁ አምጡልኝ በማለትም አዟቸው አጎቷና የአደይ የአባቷ ወንድም ማለት ነው ተከትሏን ነበር። በዛን ሰዓትም አደይም ልብሷን ይዛ ወደ ከተማ ልትሄድ እየመጣች ያለች ያገኟታል። በዛን ሰዓትም እነሱም ተደብቆ እሷን ለመያዝ እየሮጡ ያሉ በፍጹም እናንተ አትወስቷትም በማለትም የአደይም እናት ትታገላቸዋለች፣ እህቷም ብርሃን ትታገላለች። በዛን ሰዓትም እሷም እነሱ እስከሚታገሉ ድረስ ወደዛው አምልጣ ወደ ከተማ ገብታለች ማለት ነው። የአደይን እናት የአደይ አጎቷ ወደዛ ገፍትሯት እግሯን አሟት ነበር። በዛን ሰዓትም ወጥቃ ባለችበት ሰዓትም ብርሃን እናቴ ተነሽ ብላ እናቷን ያነሳች ያለችም የአደይ አባት ይመጣል። በዛን ሰዓትም ምን ሆነሽ ነው ሲሏትም ይሄው አጎቴ ነው እንደዚህ የገፈተራት ብላም ስንነግረው ብርሃን በጣም ተቆጥቶ የአደይ አባት እንዴት እንደዚህ ያረጋል በማለትም ተቆጥቶ የአደይን እናት ነይ ቤት እንውሰድሽ በማለትም ወደ ቤቷን ሊወስዷት ሲሉም እኔ በፍጹም እኔ ራሴ ይሄዳለሁ ትላቸዋለች። በፍጹም እኔ ካንተ ጋር አልሄድም፣ ሂድ አንተ ተመለስ፣ እኔ ራሴ ይሄዳለሁ በማለትም ለአደይ አባት በጣም ተቆጥታ ትናገራለች። ካሁን በኋላ ልጆቼ አጠገብ አትድረስ፣ ስለዚህ እኔ ልጆቼ ብርሃንም ሁን ማንም ሁን አጠገባቸው አትድረስ፣ ስለዚህ ካሁን በኋላ በማለትም ተቆጥታ ስትናገራቸው ለዚህ እጃችሁን ታገኛላችሁ፣ በአደይ ቦታ ብርሃንን ነው ምድራት ታያለሽ በማለትም ተናዶ አውርቷል ማለት። በዛን ሰዓትም የአደይ እናት በፍጹም አታረገም አታስበው፣ ካሁን በኋላ በሁለቱም ወላ አደይ ወደ ብርሃን ብላ ካሁን በኋላ አባቴ ነኝ ብላ ሁለታችሁም አታናግራችሁ፣ በፍጹም ከሁለታችሁ ዞር በልልኝ በማለትም የአደይም እናት በጣም ተቆጥታ ለነሱ ትናገራለች። በዛም ሰዓትም ጫኔንና ወንድሙን ሄዶ ምንድነው ያረጋችሁት? እኔ የልጆቼን እናት አንድ ቀን እንኳን እጄን አንስቼባት ማላቅ ሴትዮ እንዴት እንደዚህ ታረጋላችሁ? እናንተ ወሮብላዮች በጣም ታዝቢያችኋለሁ በማለትም እነሱንም ሁለቱንም ካሁን በኋላ ከፊቴ ጥፉልኝ በማለትም ወንድሙንም በቃ አንተ ሁሉ ጊዜ ለጥቅመኛ ነው እንጂ የምትመጣው በማለትም በጣም ወንድሙንም እንትን ብሎ ሁለቱንም እናንተ በጣም ባለጌ ናችሁ በማለትም ተናግሯቸዋል ማለት ነው። በዛን ሰዓትም እኔ ምን አረኩኝ? እኔ እኮ እሷን ከልጅቷ የታገልኩኝ ያለሁኝ ወደዛ ገፈተርኳት እንጂ በፍጹም ያረኩ ነገር የለም በማለትም የአደይ አጎት ሲነግራቸው በፍጹም በጣም በማለትም በጣም ተቆጥቶ ሁለታችሁንም ካሁን በኋላ አልፈልጋችሁም በማለትም አለልኝ የት ነው ያለው እሱን ፈልግና አምጣልኝ ጫኔ በማለትም አደይ አመለጠች ወይ ሲል አዎ አምልጣናለች በማለትም ሁለት ወንድ ሆናችሁ እንዴት ልታመልጣችሁ ትችላለች በማለትም እኔ ካሁን በኋላ ያለችበት ቦታ ሄጄ ከተማ ነው ማመጣት በማለትም በእናትዮም ዛቸው አሉ ማለት ነው። አደይ ከከተማ ወደ አዲስ አበባ ገብታለች።
አዴ ወደ አዲስ አበባ በገባችበት ሰዓት ዴቭ ወደ ገጠር ይሄዳለው ብሎ እሱም እንግዲህ ለሻንጣውን ሁሉ ነገሩን አዘጋጅቶ ወደ ከተማ ቲኬት ቆርጦ ለመሄድ ተነስቷል ማለት ነው። በዛን ሰዓትን ዳይመንድና ተባበረኝ አሁን ያለችበት ሁኔታ ማጣራት አለብኝ አዴ በፍጹም እኔ ላይ አትጨክንም የሆነ ነገር ብትሆን ነው እንጂ በማለትም እሱን ሲነግረው እንዲ አሁን ላንተ መሄዱ እኮ ጥሩ አይደለም እንዴት ትሄዳለህ በማለትም ሲነግረው ትኬት ቆርጦ እየተመለሱ ያለ አዴም ስልክ ትደውላለች። ይሄም ስልክ የደወለችው ደግሞ በዶክተሩ ስልክ ነበር። ዶክተሩም መጀመሪያ ሲሄድ በጣም ተናዶ አንተ ሰውዮ ለምንድን ነው የምትከታተለን ሲለው ይሄ ምን ይሰራል እዚህ ብሎ ሲያወራም እንዴ አዴ በቃ ስልክ አታነሳም ማለት ነው እንዴ ስልክም ትደዋወላላችሁ ማለት ነው ጭራሽ በማለትም ዴቭ በጣም ተናዶ እና ይሄ ነው የምትሄዱ ሲል እኛ አንተም ጋር አይደለም ምንሄደው ግን አዴን ፍለጋ ነው ሲል እና ሊከተላችሁ ወይ ሲል በፍጹም አንተ ግን የምታወራው ነገር እያወከ ነው ወይ አዴ ላይ አትጠጋ ብዬ ስንት ጊዜ ተናግሬያለሁ በማለትም በጣም ተናዶ ዴቭ ለዶክተሩ ይናገረዋል። በዛን ሰዓትም ሁለቱም ትቶ ይሄዳሉ። እንዴ በዛን ሰዓትም ዶክተሩ ብቻው ሊከተላቸው እንዴ አሁን ልታገባ የደረሰች ሴት እንዴት ነው እንደዚህ ብዬ ማውራው አራ እዩ ተረጋጋ በማለትም ብቻው ያንሰላስላል። በዛን ሰዓትም ወደ ቤት እየተመለሰ ያለ ዞር ብሎ ሲያይ አዴን ፊት ለፊቱ ያገኛል። እንዴ እቺ አዴ ነች ወይስ አይኔ ነው በማለትም አዴን ሲያገኛት እንዴ የት ይሄሽ ነው አዴ መች መጣሽ ሲል ገና መምጣቴ ነው ቤትም አልገባሁኝም ትለ እንዴ አንቺ ግን ደህና ነሽ ሲያይሽ ደህና አትመስይም እኔ በፍጹም ደህና አይደለሁም ዶክተር በማለትም ስለ ሁሉም ነገር አባትዮም እንዳሰራት ስለ ሁሉም ነገር ነግረው በጣም እሱም ያሳዝናል በማለትም ሊሊ ግን እንዴት ነሽ ስለ ሊሊ ነግራት ምንም አልፈለገም ምክንያቱም ያለችበት ሁኔታ በጣም ያሳዝናል። አዴ ሊሊ ሁሉንም ነገር ረስታለች አንቺም ስትገቢ ልትረሳሽ ትችላለች ስለዚህ በዛን ሰዓት መደናገጥ የለብሽም ሊሊ ሁሉንም የቅርብ ወዳጆቿን ሁሉንም ረስታለች በማለትም ይነግራታል። በጣም ተደናገጠች ማለት ነው አዴም በዛን ሰዓት ዶክተር በፍጹም ይሄ ሊሆን አይችልም ስትለው አው እሷ ሁሉንም ነገር ረስታለች አንቺም አትደናገጪ በማለትም በቃ ዶክተር እኔ አንቺ ግን ደህና ነሽ ስላየሁሽ በጣም ደስ ብሎኛል በማለትም እሱም ሲያወራ እኔማ ሁሉ ነገር በጣም እንትን ብዬ ነው የመጣሁኝ በማለትም ለሱም ስትነግረው ሁሉንም ነገር ተረድቶ በዛን ሰዓት እሱም ይሄዳል። በዛን ሰዓትም ዴቭ ስልክ ተደውሎ ሲያናግረው እንዴ ይሄ ማን ነው የሚደውልልኝ በማለትም ስልኩን ያነሰዋል። በዛን ሰዓትም እኔ አዴ ነኝ ስትለዋለች በጣም ደስ ብሎት እንዴ እኔም አሁን እየመጣው ነው የት ነው እና አሁን ጠብቂኝ እየመጣው ነው ብሎም ያናግራታል። በዛን ሰዓትም አራ እኔም ወደ አዲስ አበባ መጥቻለሁ ስትል በጣም ይገርማል በፈጣሪ ያለ እና አሁን አዲስ አበባ ነው ያለሽው የት ነው ያለሽው ብሎም ስልኩንም ይዘጋውና በቃ አሁን መጣውኝ በማለትም የያዘውን ነገር ለዳይመንድ ይሰጣውና ይሄን ሻንጣ አድርስልኝ ወደ ቤት በማለትም እሱም ወደ ሊሊ ቤት ይሄዳል። ሊሊም ቤት ሲሄድ ሲያንኳካ በር አይከፈትም። እንዴ ምን ሆኖ ነው በር ለምንድን ነው ማይከፍቱት በማለትም በሩን ያንኳካ ያለ ዞር ብሎ ሲያይ አዴን ያገኛታል። ወይኔ እኔ ቆንጆ መጣሽልኝ እኔ በጣም ናፍቀሽኝ ነበር ግን እንዴት ነሽ በማለትም እቅፍ አድርጎ ይስማታል። በዛን ሰዓትም እንዴ በጣም እኮ ነው ምንድነው ፊትሽ ምን ሆኖ ነው እንደዚህ የሆንሽው ይላታል። እና ምን ተፈጥሮ ነው ሲል ዴቭ በጣም ብዙ ነገር ተፈጥሯል እና የደረሰብኝ ብዙ ነገር አለ አባቴም አስሮ እናም ደግሞ ከዚህ እስከሚሄድ ድረስ ሁሉ ነገር አዘጋጅቶ ሊዲረኝ ነበር ለቀድሞ ሰውዬው የተዘጋጀው ነገር ግን እሱ ተቀብሏል መስሎን ነበር እንጂ አልተቀበለም። እሱ ግን አሳቦ ነበር እኔ እንድሄድ ነው እንጂ የፈለገኝ እና ደግሞ ሁሉ ነገር ድግስ አዘጋጅቶ ነበር እኔን ሊዲረኝ ያሰበው። በዛን ሰዓትም እኔንም አስሮኝ በዛን ሰዓት ታስሬ ነበር። አሁን ሁሉንም ነገር ስልኬንም እዛትቼ ነው የመጣሁት እና ብዙ ነገር አለ ይነግርሃለሁ። እናቴም ያንተና የኔን ግንኙነት አልፈለገችውም በማለት ሲነግረው እና አንቺ ምን ወሰሽ? እኔ መወስነው ነገር ምንም ማቀው ነገር የለም። አሁን ምነግርህ ነገር ምንም ነገር የለም። እናም ደግሞ ሊሊስ እንዴት ነሽ? ሊሊ በጣም ታማለች። ሁሉንም ነገር ረስታለች። ሰውን ሁሉንም ረስታለች እና አሁን የለችም መሰለኝ ጭራሽ እማዬን ፍቅር እናቴ ብላ እርፍ ብላለች። ምናልባት እዛ ትሆናለች እንሂድ በማለትም ሁለቱም እጃቸውን ተያይዞ ይሄዳሉ ማለት ነው።
ሊሊም ከቤት ካልወጣውኝ አባቴን ካላገኘው በማለት ፍቅርንም አንቃ ካልገደልኩሽ በማለት የፍቅር እናት በጣም ተጨንቃለች። ወይኔ ምንድነው የሆንኩት ምን ውስጥ ነው የገባሁት በማለትም እናም ደግሞ አሁኑን አባቴን ካላገናኘሽኝ በማለትም እሱንም እንግዲህ እንዴት እንደዚህ ትያለሽ ስልኬ የት ነው ያለው በማለትም እሷም ሮማን መታ ሳሎና ያለች ያወራቻት አንቺ ደግሞ ማንሽ ብላ ስታናግራት እኔ እንዴ ሮማን እኮ ነኝ ረስተሽ ነው ስላኔ በፍጹም እኔ ኤላን ነው የምፈልገው በማለትም እንዴ ኤላ እኮ እዚህ የለም ስትላት በፍጹም ኤላን ለማየት ነው መሄደው ኤላን አየዋለሁ ስትል እንዴ አባቴስ የት ነው አባትሽ በህይወት አለ እንዴ ስትላት እንዴት እንደዚህ ትኛለሽ በማለትም እናቴ ብላ የፍቅር እናት ተጠራና አባቴ የት ነው ትላታለች። እንዴ ምን ተፈጥሮ ነው ስትላት ሮማን እኔ ምንም ግራ ገብቶኛል ስትል እኔ ማንንም አይከተለኝ እኔ ኤላ ጋር አባቴ ጋር ሄዳለሁ በማለትም አባትሽ ፍልድ ወጥቷል ስለዚህ እስከሚመጣ ጠብቂ ትላትና እሺ በቃ ኤላ ጋር ሄዳለሁ ብላ ትታቶታል። በዛን ሰዓትም የፍቅር እናት በእናትሽ ሮማን ተከታያት በማለትም ወደዛ ታች የወረደች አሹን ታገኘዋለች። አሹም የያዘውን ዱላ ይሄ ደግሞ ምንድነው በእናቴ ወደዛ አርግልኝ ትለዋለች። እሺ በቃ ብሎ ወደዛ ሲወረውረው ወይኔ ብላ ተደናግጣ ትጮሃለች። እንዴ ሮማን አሹ ምን ሆነ ነው ትንሽ እንትን በላት እንጂ በማለትም እሱንም ሁለቱንም ማናችሁንም አልፈልጋችሁም በማለትም እና እኔ ወደ ኤላ ነው መሄደው በማለት ትታቸው ትወጣለች። በዛን ሰዓትም ሂደሹ ተከተላት በማለትም ሮማን እትዬ የትም እንዳትሄድ ተከተሏት ብላለች በማለትም እንግዲህ ሄደችልሽ ሮማን ሲላት ተከትሏት ይወጣል። በዛን ሰዓትም አንተ ሰውዩ አትከተለኝ ነገር ያለው ስትለው ያወራች ያለሽ ባቡሬ ይመጣል። ባቡሬ እንዴ ይሄ ደግሞ መጣ በእናትሽ ይሄን ሰውዩ አልወደውም በማለት ያወራች እና ባቡሬ አስቸግረኝ እንኳን ደህና መጣልኝ አስቸግረኛለች በማለትም ሲነግረው በዛን ሰዓትም በል እኔ ይከተላታለሁ አንተ ተመለስ ብሎት ይሄዳል። በዛን ሰዓትም ነይ በቃ እንሂድ እኔ ኤላ ጋር ነው መሄደው ኤላ በጣም ወደው በጣም ማፈቅረው በጣም ቆንጂዬ ልጅ ነው በማለትም ትነግረዋለች። በዛን ሰዓትም ባቡሬ ይቀናና ፈጣሪ ሆይ ትግስቱን ስጠኝ አንቺ ምንድነው ኤላ ትያለሽ በማለትም እኔ አሁን ጮሃለሁ ዞር በል ከኔ ከፊቴና ትጮሃለች። ኧረ በእናትሽ እንደዛ አትሁኝ ስትል እሷም አምልጣው ትደበቃለች። በዛን ሰዓት ባቡሬም እሷን ፍለጋ በሚሄድበት ሰዓት ታመልጠውና ተደብቀው የፍቅር የቤዛ ወንድም ያገኛታል። ወይኔ እቺ ሊሊ መሆን አለበት በማለትም ሊሊንም አንተ ናማ ልንገርህ አንድ ቆንጂዬ ኤላ የሚባል የሚወደው ፍቅረኛዬ ነው ታውቀዋለህ ያለበት ሲል አዎ እኔ አውቀዋለሁኝ ስለዚህ ውሰደኛውን ስትለው እሺ ብሎ እሷን አታሎ ይዟት ሄዷል ማለት ነው። መጨረሻው ምን ይሁን ቤተሰብ አብረን እናያለን እና እስከዛው ቪዲዮዋን በላይክ ጀምሯት። ወሰላም አለይኩም።